በሸገር ከተማ በተለያዩ ቦታዎች ከዚህ ቀደም የንጹህ መጠጥ ውሃ አቅርቦት አለመኖሩን ተከትሎ ረጅም ርቀት በመጓዝ ከምንጭና ከወንዝ ቀርተው ይጠቀሙ ነበር። ከተወለድኩ ጀምሬ ከምንጭ ነው የምንጠቀመው። በወገባችን የምንሸከመው አህያ ያለው ባያ ይጠቀማል፣ አህያ የሌለው ደግሞ በወገብ ነው ከርቀት የምንጠቀመው። ውሃ ራሱ አሁን በመኪና ስለሚመጣ እኛ አሁን ስንደውል ውሃ አምጡልኝ ስንባል ዛሬ ከተደወለ ወይ ነገ ወይ ከነገ ወዳ ነው የሚመጣው ውሃው። ይህ ደግሞ ከድካም ባሻገር ንጽህናው ያልተጠበቀ ውሃ በመጠቀማቸው ለውሃ ወለድ በሽታም ይጋለጡ ነበር። ቴሌኖራል አንዳንድ ነገር ይኖራል። ያው እሱንም ሳንመርጥ ነው የምንጠጣው። ያኔ በጣም ከብትም ይተቀመዋል፣ ምን የማይተቀመው ነገር የለም። ያው ብር ነው እየተጠቀምን ያለ ነው። የሸገር ከተማ አስተዳደር መመስረቱንም ተከትሎ በ2016 ዓ.ም ጀምሮ በከተማው ለሚኖሩ የንጹህ መጠጥ ውሃ ለተቸገሩ አርሶ አደር ነዋሪዎች ችግርን ይቀርፋል ተብሎ የታሰበ 18 የንጹህ መጠጥ ውሃ ፕሮጀክት ተጀመረ። አሁን ያለንበት ገላንጉዳ ክፍለ ከተማ ነው። ይህ ፕሮጀክት በ2012 በአዲስ አበባና በልዩ ዞን ትብብርነት የተጀመረ ፕሮጀክት ነው። ይሄ ፕሮጀክት በጣም ብዙ ልፋት የፈጀውና ብዙ ውጣ ውረድ የነበረበት ፕሮጀክት ነው። ዘንድሮ እሱንም መጨረስ ችለናል። በገጠሩ አካባቢ ላይ ያለውን ህብረተሰብ ተደራሽ ለማድረግ ትኩረት አድርገን እየሰራን ነበረ። 18 ፕሮጀክቶችን እያንቀሳቀስን ነበረ። በዚህ መልኩ በተለያዩ ክፍለ ከተማዎች ከተጀመሩ 18 የንጹህ መጠጥ ውሃ ፕሮጀክቶች መካከል 7ቱ በዚህ ዓመት ተጠናቀው በአሁኑ ወቅት ለማህበረሰቡ አገልግሎት መስጠት ጀምረዋል። የጨረሰን 7 ፕሮጀክቶች ናቸው። እነዚህም አንደኛ ለገጣፎ ከተማ ላይ ክፍለ ከተማ ላይ ሙሉ በሙሉ አልቋል። ያ ፕሮጀክት ሙሉ በሙሉ ውሃ መስጠት ሲጀምር 100% የለገጣፎን ክፍለ ከተማ ውሃ ማጠጣት 100% እናደርሳለን ማለት ነው። ሌላው በቢሮ ሲሰራ የነበረው ኮሎቦ ፕሮጀክት ይባላል። ኮሎቦም 2 ጉድጓድ አልቆ እሱ አሁን አጨርሰን ለህብረተሰቡ ውሃ ለማጠጣት አድሬስ አድርገናል። አሁን ውሃ እየተጠጣበት ነው። በዛው አጠገብ በእኛ በሸገር ከተማ ሲሰራ የነበረው ጉዱ ከታ እነዚህም ፕሮጀክቶች እያለቁ ነው። አሁን ህብረተሰቡ እየጠጣ ያለበት ሁኔታ ነው ያለው። ይሄንን በመስራታችን አሁን የውሃን ከቨሬጁን የውሃን ተደራሽነቱ ወደ 71.6% ላይ አድርሰናል ማለት ነው። በክፍለ ከተማው በተለያዩ አካባቢዎች የሚኖሩ ነዋሪዎችም የንጹህ መጠጥ ውሃ ተደራሽ ተደርጎላቸዋል። እኛ ደግሞ ከመጣልን ተመስገን እያልን ጥቅም አግኝተናል። ድካም የለንም። ከዚህው ቡና ጥደን ሮጥ ብለን ቀርተን ገብተን እንጠጣለን። እኛ በጣም ተደሰትነው። በጣም ለጤንነታችንም አሪፍ ነው፣ ለልጆቻችንም በጣም ደስተኛ ሆነ እየተጠቀምን ነው። ቦምባ ውሃው ንጽር ያለ ጽድት ያለ ውሃ እየጠጣን ነው። በጣም ተሻሽሏል እና ውሃችን ደግሞ በቤታችን ገብቷል። በጣም እጅግ ነው የምናመሰግነው። ይህ የንጹህ መጠጥ ውሃ አገልግሎቱ መጀመሩ በአህያ በሸክም ከምንጭና ከወንዝ ይጠቀሙ ለነበሩ አርሶ አደሮች እፎይታን ፈጥሯል። የሚጠጣ ውሃም በፊት የለም ነበር። ሁለተኛ ደግሞ ከብቶች ምናምን አይታጠቡም ነበር በፊት ማለት ነው። አሁን ውሃ ከገባ በኋላ ደግሞ በቀን ይታጠባል። በዚህ መልኩ ቀሪ የንጹህ መጠጥ ውሃ ፕሮጀክቶችን በፍጥነት አጠናቆ ለአርሶ አደር ማህበረሰብ ነዋሪዎች ተጠቃሚ ለማድረግ ትኩረት ተሰጥቷል። የመንግስት ይገዛ የመንግስት ትኩረት ተሰጥቶት የተሰራ ፕሮጀክቶች ናቸው። እንደምታውቁ የውሃ ፕሮጀክት ትላልቅ ባጀት ነው የሚፈልጉት። ወደ ባጀት አካባቢ ስንመጣ ወደ 5 ቢሊዮን አካባቢ ለውሃ ብቻ ወጪ ተደርጎ እየተሰራበት ያለ ፕሮጀክት ነው ያለው። በአሁኑ ወቅትም የንጹህ መጠጥ ውሃ ፕሮጀክት ስራ እየተከናወነባቸው ከሚገኙ አካባቢዎች መካከል በከታ፣ ሱሉልታ፣ በቡራዩና በሌሎች ቦታዎችም የሚገኙ ሲሆን 5 ቢሊዮን ብር በጀት እየተከናወነ መሆኑንም ተጠቅሷል። ሰበታ አካባቢ፣ በመልካኖኖ አካባቢ እንደዛውም በመናብቹ አካባቢ ላይ ብዙ ስራዎች ተሰርተዋል። ሌላው በተጨማሪ በሶስተኛ ደረጃ ከዚህ በፊት ይሰሩ የነበሩ ስኪሞች የቆሙ ነበሩ። በተለያየ ምክንያት በትራንስፎርመር፣ በጄኔሬተር እንደዚሁ ደግሞ የውሃ መስመር በመበጣጠስ የቆሙ ፕሮጀክቶች ነበሩ ማለት ነው። እነዚህም ፕሮጀክቶች በማጥናት የህዝብንና የክፍለ ከተማን ተሳትፎ በማቀናጀት እነሱንም ወደ ስራ ማስገባት ችለናል። በዚህ መልኩ በሌሎች ክፍለ ከተሞችም የተጀመሩ የንጹህ መጠጥ ውሃ ፕሮጀክቶችን በፍጥነት በማጠናቀቅ ማህበረሰቡን የንጹህ መጠጥ ውሃ ችግርን በመቅረፍ ትኩረት ይሰጣል ተብሏል።